በሰማይ አምላክ ፊት ምንና ምን ነበረ? ጾመና እጸልይ ነበረ። አለቀሰ፣ አዘነ፣ ጾመ። በማን ፊት? በሰማይ አምላክ ፊት። የሰማይ አምላክ ማለት ነው። መልሳችን ምን ነበረ? ምን ለማግኘት ጾማለን? ምን ለማግኘት ነው እየጾምን ያለን? ለአንተ አንድ ነገር የምሰጥ ከሆነ ለባልንጀራ ሁለት እጥፍ አድርጌ እሰጣለሁ። ስንት እጥፍ? ሰዎች የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ አትለይምና እናቱ እናታችን ቅድስት ድንግል ማርያም ከአማላጅነታችን ጋር ይሁን። የመልአኩ ቅዱስ ገብርኤል ሁላችንም የሚጠብቀን ክቡር መምህራችን የኔታ ሽረቱ አባቶቼ ሁላችሁም በድጋሚ በእግዚአብሔር ሰላምታ እንደምንሰነበታችሁ አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እግዚአብሔር ለፈቀደልን ለተወሰነ ደቂቃ የሚያሳርፈውን ሕያው የሆነውን የእግዚአብሔርን ቃል እኔ ቆሜ እናንተ ተቀምጣችሁ እንማማራለን። ደግሞ ለነቢያት፣ ለሐዋርያት፣ ለአበው እውቀትን፣ ጥበብን፣ ማስተዋልን የሰጠ የገለጸ እግዚአብሔር ለእኛም ማስተዋልን ለሁላችን ያድልን። ምን ዘትረክብ ለትጸውዕ? ምን ለማግኘት ትጾማላችሁ? እስኪ በሉ አንድ ላይ ምን ለማግኘት ትጾማላችሁ? እስኪ በሉት። መልካም። እሺ፣ አሁን ሁላችንም እንደምናውቀው በቤተክርስቲያን አስተምህሮ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ጾም አብይ ጾም እየጾምን ያለ ነው እና ይኸውም ሁለተኛው ሳምንት ቅድስት ላይ ደርሰናል። ይህን ጾም ምን አስበን ነው ወይም ደግሞ ምን ፈልገን ወይም ደግሞ ምን የልባችን ቋጠሮ እንዲፈታልን ነው እየጸለይን ያለ ነው እየጾምን ያለ ነው የሚለው ማስገንዘብ ነው የትምህርቱ ዓላማ። ግን ለዚህ መጽሐፍ ቅዱሳዊ ማስረጃ ይሆን ዘንድ በመጽሐፈ ነህምያ ምዕራፍ 1 ቁጥር 4 ላይ ያለውን ኃይለ ቃል እንደመነሻ አድርገን እንነሳለን። ይህም እንዲህ ይላል፣ በሰማይ አምላክ ፊት ጾምና እጸልይ ነበር ይላል። በማን ፊት? በማን ፊት? በሰማይ አምላክ ፊት ምንና ምን ነበረ? ጾምና እጸልይ ነበረ ይላል። እንግዲህ የነህምያን ታሪክ ሁላችንም እንደምናውቀው ከኢየሩሳሌም የተፈናቀለ ነበርና ወንድሙ መጥቶ ስለ ኢየሩሳሌም መጥቶ በነገረው ጊዜ የነህምያ ምላሽ በጣም ነው ልብን የሚመስጠው፣ ልብን ይገዛል። ምንድን ነበር የነህምያ ምላሽ? ስለ ኢየሩሳሌም በሰማይ አምላክ ፊት ይጾምና ይጸልይ ነበረ። ኢየሩሳሌም ምን ሆነች? ቅጥሯ ፈራረሰ። ምን ፈራረሰ? ቅጥሯ ስለፈራረሰ ስለ ኢየሩሳሌም ይህ ነህምያ ምን ያደርግ ነበረ? መጀመሪያ እንደውም የሚለን ምንድን ነው? አለቀሰ፣ አዘነ፣ ጾመ። በማን ፊት? በሰማይ አምላክ ፊት። የሰማይ አምላክ ማለት ነው ሁላችንም የምናውቀው ነው። በቀዳሚ እግዚአብሔር ገብረ ሰማይ ወጣለ ወደ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ምናምን ፈጠረ። ስለዚህ የሰማይ አምላክ ማለት ነው እግዚአብሔር ነበር። ነህምያ ስለ ኢየሩሳሌም ቅጥሮቿ መፈራረስ ወደ ሰው አይደለም አቤቱታ ያቀረበው፣ ወይም ደግሞ እንደኔና እንደናንተ በዚህ ዘመን የሆነ ችግር ቢፈጠር ምንድን ነው የምናደርገው? መደራጀት አይደለም የሆነ ነገር መፍጠር። ይህ አይደለም ነህምያ የታየው። ነህምያ መፍትሄ ሆኖ የታየው ነህምያ መፍትሄ ሆኖ የመጣለት በጾምና በጸሎት ምንና ምን? በማን ፊት? በእግዚአብሔር በአምላካችን ፊት ምን? መጾምና መጸለይ ነው። ዛሬም በእኔና በእናንተ ሕይወት ውስጥ ብዙ ችግሮች ሊያጋጥሙ ይችላሉ። የትዳር ሕይወት ሊበራርስ ይችላል። ሰላማችንን እናጣ እንችላለን። ትምህርታችንን ልናቋርጥ እንችላለን። ነገር ግን መፍትሄው ከመደራጀት ይልቅ ወደ ማን መደራጀት ነው? ሰው ፊት ከመቅረብ ይልቅ ማን ፊት መቅረብ ነው? ወደ ማን ፊት? እግዚአብሔር ፊት። እንግዲህ ጾም እንደ ውሃ ደራሽ እንደ ጥላ ደራሽ መጣለ ሁላችንም የምናውቀው አይደለ? በፈጣሪና በፍጡር መካከል የተሰጠች በኦሪት ዘፍጥረት ምዕራፍ 2 ላይ ለአዳም በመጀመሪያ እግዚአብሔር ሕግ ሰጥቶታል። ይህችን በለስ አትብላ፣ ከበላ ምን ታደርጋለህ? የሞት ሞትን ትሞታለህ። ስለዚህ ጾም በፊትም ነበረ። አሁን ወንድሞቻችን መናፍቃን እንደሚሉት አይደለም። ክርስቶስ ጾሞልናል፣ ኢየሱስ ጾሞልናል፣ እኛ መጾም አያስፈልገንም እንደማለት አይደለም። አዎ እንደዛማ ከሆነ ክርስቶስ እኮ ሰርግ ቤት ሄዷል አይደለም? ክርስቶስ ለቅሶ ቤት ሄዷል አይደለም? ክርስቶስ የታመሙትን ጠይቋል። ክርስቶስ ሞት አስነስቷል። ታዲያ እንደዚህ ከሆነ እነሱ ስለማያደርጉ መልካም። እንግዲህ በጾም ሀገርን ማዳን ይቻላል። በጾም ምን ማለት ይቻላል? የአስቴርን ታሪክ ትዝ አይላችሁም? መጽሐፍ አስቴር ምዕራፍ 4 ላይ መጽሐፍ አስቴር ላይ ስናነበው ሀገር የታደገው የነነዌን ታሪክ ብናነበው በጾም ነው። እንግዲህ ጾም ማለት ነፍስን
ለእግዚአብሔር መስጠት ነው። ስጋን ለነፍስ ማስገዛት ነው። ጾም ላይ ደግሞ ጸሎት አለ። ጾም ላይ ምን አለ? ጸሎት አለ። ጾም ላይ ስግደት አለ። ጾም ላይ መቀደስ አለ። ጾም ላይ ምን አለ? ለዚህ እኮ ነው በትንቢተ ኢዩኤል ላይ ጾምን ቀድስ ጉባኤን ምን በሉ አውጁ። ይበልጡኑ ደግሞ አሁን ያለንበት ሳምንት ቅድስት ተብሎ ነው የሚጠራው አይደለ? የአብይ ጾም ሁለተኛ ሳምንት ኢየሱስ ክርስቶስ የመጀመሪያው የጾመው ጾም ከቅድስት ጀምሮ ነው እና በዚህ በቅድስት ሳምንት ደግሞ ቅድስናን የምናገኝበት ሳምንት ነው። ምን የምናገኝበት? ከይቅርታ ጋር ጥያቄ ጠይቃችሁ ቅድስናን አግኝተናል እኛ ወይስ እንዴት? መልካም ለራሳችሁ ያሉትና አዎ አግኝተናል። መቼ መሰላችሁ? ያኔ ገና በእናት እቅፋችን በአርባ በሰማንያ ቀናችን ስመ ክርስትና ስንነሳ ከውሃና ከመንፈስ ቅዱስ ስንወለድ ምን አግኝተናል? ቅድስናን አግኝተናል። የዚህ ዘመን ቅድስና ምንድን ነው? ሕጉን መጠበቅ ነው። ሕጉ ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ምንድን ነው የሚለው? ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ምን አለው? የለውም ይላል። አዎ ያኔ በልጅነታችን ተቀብለነው ነበር። መሀል ላይ ነው ያሳለፍነው። ይህንን ንጽሕናችንን ማን ይመልስልን? ማን ይመልስልን? እሺ ርዕሳችን ምን ነበረ? ምን ለማግኘት ጾማለን? ምን ለማግኘት ነው እየጾምን ያለነው? ፍቅርን፣ ሰላምን፣ አንድነትን፣ ትዳርን፣ ሕይወትን፣ ልጅን ምን ለማግኘት ነው እየጾምን ያለነው? የሁላችንም ቋጠሮ ማግኘት ነው ይዛልን እግዚአብሔር። ነገር ግን ስንጾም ደግሞ እንደ ሌሎቹ እንደ አሕዛብ መሆን የለብንም። በማቴዎስ ወንጌል ምዕራፍ 6 ላይ በትንቢተ ኢሳይያስ ምዕራፍ 58 ላይ እኔ የምወደው ጾም ይህ ነው ይላል። በጾማችሁ ወቅት ፍቃዳችሁን ታደርጋላችሁ። ምናችሁን ታደርጋላችሁ? ምናችሁን? ፍቃዳችሁን። የትኛው ፍቃድ? የሥጋ ፍቃድ። የሥጋ ፍቃድ ደግሞ የትኛው ነው ከተባለ በጣም ይገርማል። ቅዱስ ጳውሎስ በገላትያ 5:17 ጀምሮ ብናነብ የሥጋ ፍቃድ አለና ስካር፣ ዝሙት፣ አድመኝነት፣ ቂምነት፣ ምቀኝነት በጾማችሁ ወቅት ምን ታደርጋላችሁ? ኢሳይያስ የሥጋ ፈቃዳችሁን ታደርጋላችሁ። ታዲያ እንዴት ጸሎታችሁ ይሰማ? ደግሞ ጨመረ። በጾማችሁ ወቅት አለ ሰራተኞቻችሁን ትበድላላችሁ። ስንቶቻችን ነው ሰራተኞቻችን ንስሐ እንዲገቡ እናደርግ? እንደው ተውት እስኪ ቃለ እግዚአብሔር እንኳን እንዲማሩ እናደርግ። እሺ እሱ ይቅርሽ። ቢያንስ በቤታችን የሚያገለግሉ ሰራተኞች ማታ እንኳን እንዲማሩ ትምህርት እንፈቅድላቸው ስንቶቻችን? እንዴት ብቻችን እንኳን የምናሳድጋቸው ስንቶቻችን? በጾማችን ወቅት እግዚአብሔር እንድናስበው ማን ይርዳል? እግዚአብሔር ይርዳል። ምክንያቱም ራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ እንዲህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ድምፄን የሚሰማ ይከፍትልኛል፣ እገባለሁ። ምን እንበላለን? እራት እንበላለን ከእሱ ጋር። ምንን የሰማል? ምንን የሰማ? ድምፄን የሰማ። ድምፁን እንድንሰማ ማን ይርዳል? አዎ ደግሞ ስንጾም ሌላ በተጨማሪ ምን ማድረግ አለብን? ምን ማድረግ አለብን? እንደ ቅዱስ ዳዊት አቤቱ ንጹሕ ልብ ፍጠርልኝ እያልን ልባችን በንጽሕና ሆኖ ልንጾም ያስፈልጋል። በምን ልቦና? በምን? አዎ ስንጾም በንጽሕና፣ ስንጸልይ በንጽሕና። ምን ለማግኘት እንጾማለን? ምን ለማግኘት እንጸልያለን? አንድ አባቶች የሚናገሩት ብሂል አለ። ምናልባት ሰምታችሁ ሊሆን ይችላል። አንድ ሰውዬ እግዚአብሔር ፊት ጸሎት ያቀርባል። ስንት ሰው ያልኩት? አንድ ሰውዬ እግዚአብሔር ፊት ጸሎት ያቀርባልና በሚጸልይበት ሰዓት ላይ እግዚአብሔር ጸሎቱን ሰማው። የኛን ጸሎት ማን ይሰማል? እግዚአብሔር ይሰማል። እና ይህ ሰው ጸሎት ሲጸልይ እግዚአብሔር ጸሎቱን ሰማውና እንዲህ አለ፣ እነሆ ለአንተ አንድ ነገር የምሰጥ ከሆነ ለባልንጀራ 2 እጥፍ አድርጌ እሰጥሃለሁ። ስንት እጥፍ? ምን እጥፍ አለ? ማንም ያናገረው እግዚአብሔር። እና ይህ ሰው ሀበሻ ነው እና ምን ጸለየ ያለ መሰላችሁ? አሰበና እግዚአብሔር ብሎ አሰበና ምን ይሰጥ ነው? ሁላችሁም ተጠቁ። የኔን አንድ አይነት መንበር አጥፋው። ለምን? የባልንጀራው ስንት አይነት ይጠፋ? እና እንዲህ አይነት ጸሎት እንዴት እግዚአብሔር ይሰማል? እንዲህ አይነት ሰው እንዴት እግዚአብሔር ይቀበላል? ለዚህ እኮ ነው በጾማችሁ ፈቃዳችሁን ታደርጋላችሁ። አዎ በጾም እንከፋፈላለን፣ ብዙ ነገር እናደርጋለን። ይህ ከክርስቲያን አይጠበቅም። በጾም ወቅት እንዴት ሰው ፍርድ ቤት ይቆማል? ክርስቲያን ሲጀምር ፍርድ ቤት ለምን ይሄዳል? ክርስቲያን ለምን ይታላል? መጣጣት አለብን አለብን ሊሆን ይችላል። የለብንም እኮ ክርስቶስ እኮ ፍቅር ነው አይደል? እኛ ደግሞ ክርስቲያኖች በማለት በክርስቶስ አለ ክርስቲያን ይተባል ፍቅር እንዲሆን ማን ይርዳል? እግዚአብሔር ጋር በሐዋርያት ሥራ ሐዋርያት ምዕራፍ 2 ቁጥር 37 ላይ እንዲህ ይላል፣ በጾምና በጸሎት መቅደሱን እያገለገለች ዘወትር ከመቅደሱ አትለይም ነበር። አሁን እዚህ ጋር አባቶቻችን ናቸው አብዛኞቻችን፣ ሁላችንም ማለት ይቻላል ሊቃውንተ ቤተክርስቲያን ነን። እና እስከ መቼ ነው መቅደሱን የምናገለግለው? ትምህርት እስክንጨርስ ደሞዝ እስኪጨመር ስራ እስክናገኝ ወይስ እስክንሞት?
84 ዓመቷ ነበረች። ግን በጾምና በጸሎት ከመቅደሱ አትለይም ነበረ። ከቤቱ እንዳንለይ ማን ይርዳን? እግዚአብሔር ይርዳን። እሺ እንዴት እንሱ? አንደኛ ንስሐ አለ። ካህን ንስሐ ይገባል እንዴ? ይገባል? አዎ ይገባል። እንዴት አይገባም እንዴ? ንስሐ እንግባ ሁላችን። ንስሐ አባት እንያዝ። ቀኑ ላይ ስትናል አይደል? እንዳቅማችን አዎ ንስሐ እንግባ። ንስሐ አባት እንያዝ። ቀኑን አንቀበል። ደግሞ ቅዱስ ሥጋውና ደሙን እንቀበል። እንደ ስራ ሳይሆን እንደ አገልግሎት እንቀበል። ቅዱስ ሥጋውና ደሙን ስንቀበል በመቅደስ የምናገለግለው ዲያቆናት፣ አባቶች፣ ካህናት እንደ ስራ ሳይሆን እንደ አገልግሎት እንቀበል። የህይወታችን አንዱ ክፍል እናድርገው። ቅድስናን የምናገኘው ቅዱስ ሥጋውና ደሙን በመቀበል ነው። ነህምያም ይህን ያደረገው ስለ ኢየሩሳሌም ቅጥሮቿ መፍራራት በሰማ ጊዜ አለቀሰ። ስለ ኢትዮጵያ ስንቶቻችን የምናለቅስ? አሁን ይህ አካባቢ ሰላም ስለሆነ እኮ መተን እየተማርን ያለ አይደለም። ታዲያ ስለ ኢትዮጵያ ሰላም ማሰብ የለብንም? ማልቀስ የለብንም? ማዘን የለብንም? መጾም የለብንም? በጾም ሀገር ትድናለችና ጾማችን የበረከት ያድርግልን። ስለዚህ ለቤተ ክርስቲያናችን ልንጸልይ ያስፈልጋል። ኃይል የምናገኘው ህይወታችን ላይ ለውጥ የምናገኘው በጉልበታችን በእውቀታችን አይደለም፣ በጾምና በጸሎት ደግሞ የምንጾመው ሰው ፊት አይደለም። ማን ፊት ነው? እግዚአብሔር ፊት፣ የሰማይ አምላክ። ስለዚህ ጾማችንን እግዚአብሔር ፊት ጾመን ንስሐ ገብተን ቅዱስ ሥጋውና ደሙን ተቀብለን የመንግስት ወራሾች ማን ያደርገን? እግዚአብሔር አምላክ ይርዳን። ለመታዘዝ ያክል ነው።